ላውራና እኔ ሞራት እስደስ አሮ የሆነ ነገር ለማከር ነው ምንድነው ማለት በቃ የሌለ ጠብር ክፍ ያለ ፍቅር ውስጥ ናት ያለችው ስለ ኤቢ ነው አይደል የምትወል አሁን የሌለ ፎንቃ ውስጥ ናት የሷ አለህ እንጂ ፍቅር አይደለም አራተው እንደዛ ተበልታራዳት በቃ እውነት ለመናገር ለኤቢ ምንም አይነት ስሜት የለኝም መቼምም ልወዳት አልችልም የምርህ ነው ግን እሷ አይን ታውቃለች አዎ በደንብ ታውቃለች ኪስላንች ነገር ሰላም ምን ላውራ ፍቅረኛ ነበርሽ ፍቅረኛ ማለት ይሄ ባል ምናምን የሚሆነው አዎ አሮ እኔ ስጀመዘጭ ወንድ ጓደኞች ነበሩኝ ግን ጾታዬን ራሱ ነግረውኝ ያውቁ እና ወንድ ደርሶብኝ አይቅም ይያልሽ ተቀልዳለህ እንዴ ዳጣ እኔ ዳጣ ያልተመቸች ሰው አለ እንዴ ነገር አታዙ ፈታ ያለች ማንበብ የምትወድ እና ሰው አክባሪ ሆነች ሴት ትመቸኛለች ታዲያ አንደኛ እንዳጣ ብለህ ስም አጠራም እንዴ ዛሬ ለዳጣ እንግዲህ የመጀመሪያ የፍቅር ጥያቄ ቀርቦላታል ማለት ነው እንግዲህ በብዙ ቻሌንጅ ውስጥ ብትሆንም ህይወት አንዳንዴ ለሁሉም ነገር ጊዜ ያለው ሁሉ ነገር የሚሆነው በምክንያት ነውና እንግዲህ ከብዙ ጊዜ ከብዙ ልፋት በኋላ ቤተሰቦቿን በቅርብ ያገኘችው ዳጣ እንግዲህ ደግሞ በዛንተ በመቀጠል ዛሬ ደግሞ የመጀመሪያ የፍቅር ጥያቄዋ ቀርቦላታል ማለት ነው እንግዲህ ናታን ዳጣ ቤት ከገባች ጀምሮ የሆነ ነገሯ በጣም እንዲወደደው የሆነ ነገሯ በጣም እንዲተመቸው ብዙ ማሳያ ነገሮች ነበሩ እንግዲህ ከነዛ መካከል የመጀመሪያ ገና ስትገባ የሆነ ነገሯ በጣም ደስ ትላለች ግን ማናት ከየት ናት እንዴት ናት እያለ ነበር እንግዲህ በዛም ቤተሰቡ በተለይ እናቷና ኤቢ የምትባለው ልጅ ምንድነው አንተ ደግሞ ምን ነው የምትመቸው እቺ ዱርዬ ሌባ እቺ አጭበርባሪ የሆነች ነገር ሁኔታዋ የማያምር እያሉ ነበር ማለት ነው ግን ከዛም ተነስቶ እንግዲህ በዛም ውስጥ ቢሆን እንኳን ብቻ አላቅም የሆነ ነገሯ ግን ደስ ይላል እያለ ነበር እንግዲህ ኤቢ ደግሞ ናታንን በጣም ስለምትወደው ከመውደዷ የተነሳ ደግሞ ዳጣ ስትመጣ ፍቅሯ በጣም ጨምሮ የቅናት መንፈስ በጣም እንትን ያለባት ነበር ከመምጣቷ ወዲያውኑ ጀምራ እንግዲህ ናታን ጋር እንዳትሄጂ ብዙ ነገሮችን እያለቻት ነበር ማለት ነው ናታን እኮ ምርጥ ነው ምርጥ ወንድሜ ነው ናታን እያለች እንግዲህ እሱም በጣም ያቀርባት ነበር በጣም ከሚባለው በላይ በዛ ግን ኤቢ በጣም ደስተኛ አልነበረችም እየከፋት ነበር ከዛም ጀምሮ እንግዲህ የመጀመሪያ እንግዲህ መጽሐፉን አስቀድደችበት ከዛም ሲቀጥል እንግዲህ ዳጣም ያው ይቅርታ ብላ ነገሮች ተስተካከሉ ማለት ነው ያም አልፎ ከቤት እንድትወጣ ብዙ ነገሮችን ብታደርግም እናቷንም አባቷንም ከቤት እንድትወጣ ዳጣ ብዙ ግፊት ብታደርግም አባትየው እንግዲህ ታገሱኝ እረፉ እያለ እሷንም እየተቆጣ እናትየዋንም ደግሞ ታይ ባክሽ ጊዜ ስጭኝ እያለ ነበር በባለፈው ይሄ ጌጣጌጥ ሲጠፋ ደግሞ በጣም ከባድ ነገር ተፈጥሮ ነበር እሷ ነች የወሰደችው ተብሎ ያው ብዙ ነገር ተተራምሷል በዛ መካከል እንግዲህ እናትየው ራሱ በቃ የዚችን ልጅ ነገር ካልነገርከኝ እኔ እናንተ ትዳራችን እዚሁ ጋር ይቆማል ሁሉ ብላ ማስጠንቀቂያ ጭምር ሰጣው ነበር በዛም እንግዲህ ጋሽ ደረጀ የሚለው ነገር ሲጠፋው የጓደኛዬ ልጅ ነችና ባክሽ ባደራ የሰጠኝ ልጅ ናት ነገሮች እስከሚስተካከሉ ድረስ እዚህ ትቆይልኝ ብሎ ነው ስለዚህ ባክሽን ታገሽኝ እያላት ነበር ከዛ እሺ ደረጀ በቃ እኔ ማንም ዲቃላ መሰብሰቢያ ነው እንዴ እኔ ቤት እያለች ነበር ምክንያቱም ናታንም የጋሽ ደረጀ የጓደኛው ልጅ ስለሆነ እንግዲህ የማንም ዲቃላ መሰብሰቢያ ነው እንዴ እኔ ቤት እያለች እንግዲህ ብዙ ነገሮች ስትናገር ነበር ታይ በስሜት ነው ይሄን ነገር አትናገሪ ተረጋጊ ባክሽ እኔ አባወራ አይደለሁ ብዙ ነገር ኃላፊነት አለብኝ አይደለ ለሁሉም ነገር ጊዜ ስጭኝ ባክሽ እያለ የለመናት ነበር በዛም እንግዲህ ትንሽ ሰካን ብላለች ያለውን ነገር ተስተካክሎ እንግዲህ ፈጣሪ ይመስገን ጌጣጌጡም እንግዲህ የትም ሳይሄድ
ኤቢ ጋር እንግዲህ ወስጃሸሽገው ተገኝቷል ማለት ነው። ለዛም እንግዲህ ያው ውሃ የመጀመሪያዋ እንትን ነች ማለት ነው። ማለት ያየቻት እሷ ስለሆነች እሷ ፍንጭ ስትሰጣቸው ነው እንግዲህ ናታን ጋሽ ደረጀን ሲነግረው ሄዶ ሁሉም ነገር የተገኘው እንግዲህ ለምን ብለሽ እንዳደረግሽው ሌላ ቀን እንጠይቃለን ምንድነው ለምን ወሰርሽው ብሎ ብዙ ነገሮችን ሲጠይቃት ጭራሽ ብላ ድጋሜ ልትዋሽ ዳጣ ነች ቦርሳ ያስገባችሁ ብላ ስትዋሽ ነበረ። ድጋሜ ደግሞ ሌላ በውሸትሽ ላይ ውሸት ጥፋትሽን አምነሽ ይቅርታ እንደ ማለት ይያላት ነበረ። ከዛም እንግዲህ ይቅርታ ግን ለማየ እንዳትናገርብኝ ባካ አባዬ ብላ ተተናገረች። በኋላ እንግዲህ ይቅርታ ጠይቂያት ሄደሽ ተብላ እንግዲህ ይቅርታ ብላታለች ዳጣን። እናትየዋም ዳጣን በጣም ይቅርታ ብላለች ማለት ነው። ምክንያቱም ጋሽ ደረጀ እንግዲህ እኔ ቦታውን ያዛወርኩት ካንቺ መሳቢያ አውጥቼ ከኔ ጋር ቆልፌበት ስለነበረ ነውና የተፈጠረው ነገር ሁሉ በጣም ሶሪ ብሏቸው ነገርዮሾቹን በቃ ኤቢንም አሳልፎ ላለመስጠት ያደረገው ነገር ነው ማለት ነው። ግን ኤቢ እናትየዋ ኤቢ ዳጣን እኮ አለ በውሸት አንቺም ውሸትሽን ሳታያት እኛም ደግሞ እናት ብለን ወንጅለናት እኮ ነበረና እውነቱ ወጣ ጋሽ አባትሽ ነው ዛ ያደረገው የነበረው ስትላት አቤት ይሄን ሁሉ ምንሽ አባዬ ነው አይደለ እሷን ከዚህ ቤት ላለማስወጣት የሚያደርግላት ከለላና ጠበቃ አልገባኝም ከኔ በላይ ከዚህ ከቤት ሰው ሁሉ በላይ እንክብካቤና እንትን ያደርጋላት ነው ልጅ ያለች ነበረ። እንግዲህ እሱ እኮ ነውሯን የሸፈነላት እሱ የሷን ነው እንጂ ዳጣ ምንም አላጠፋችም። እዚህ ጋር የሰረቀችው የደበቀችው እሷ ነች። መዋረድ መደብደብ ያለባት እሷ ነች እንጂ ዳጣ ምንም ያጠፋችው ነገር የለም። ይሄም አልበቃት ብሎ እንግዲህ በቃ እቺ ልጅ ከቤት ካልወጣች ምናን በቃ ብዙ ነገሮች ያለች ነበር እናትየዋና አንቺ ልጅ በቃ ይሄ ነገር የቅናት መንፈስ ነው ያደረገብሽ ከሆነም በቃ እንደምትወጁ ምናምንና አትቀራረቢው የተወሰነ ራቅ በዩ የዛን ሰዓት ይገባዋል። ስለዚህ እንደዛ ያለቻት ነበር እናትየቱ። ግን እሷም በቃ እንደውም ካሁን በኋላ አልፈልግህም ብየዋለሁ አለች። እንዴ ሲጀመር እኮ እንደዛ አላልኩም አንድ ላይ ቁጭ ብሎ ራሱ ሳሎን እና እኔ ያጠገብ ተቀመጥ ውሃን ተነ ያጠገብ ተነሽ ስትላት አይ እኔ እሱ ነው መቀመጠው ብሎ ነበር የተቀመጠው። ከዛ መጨረሻ ላይ እንግዲህ ውሃና ሷ ተጣሉ። ሲጣሉ እንግዲህ ውሃን መንጭቅ አድርጎ እዛ ቁጭ አድርጎ እናንተ ቆይስ ከመቼ ነው ምናምን ብሎ እንግዲህ ተማሮ ነው ክላሱ ሄደው። ከዛም ክላሱ ሄዶ ያነበበ ያለ እንግዲህ ዳጣ አጋጣሚ መጀመሪያ ሷ ጋር ሄዳ ያለውን ነገር ማግዝሽ ነገር አለ እንዴ ይሄ ልጅ በጣም ተወጇለሽ አይደለ ሶ ስለዚህ ምን ላግዝሽ ነው አምስታት ያንቺን ግጃኛ አልፈልግም ምን አባሽንስ ከዚያ ጥፊ ደዛ ካሰብሽ ደግሞ የሆነ ነገር በይውና እሱን አስቀይሚው ከዛ በኋላ እኔ ከዛ አንቺና እሱ ከተቀያየማችሁ በኋላ እኔና አንቺ እንትን ሆናለን አለች ማለት ነው። አይ እንደዛ እንኳን ማድረግ አልችልም ግን ማገዝ ባለብኝ ነገር አግዝሻለሁኝ ነበር ያለች ዳጣ ማለት ነው። ያንን ብላ እንግዲህ ተመልሳ ወዲ ናታን ጋር ነበር ሄደችው ዳጣ። ምክንያቱም ናታን ምን እንደምትወደውና እንግዲህ በጣም ነው የምታፈቅር የሌለ ነው የምትወድህ ግን ይሄን ነገር አንተ ትረዳታለህ ወይ ብላ ስትጠይቀው አረ እኔ ጭራሽ አንድ ቀን ማሰብ ያላቅም በኔ ውስጥ ምንም አይነት ቦታ የላትም እሷ እናትና አባቷን ስለማከብር እንጂ ጭራሽ ሰው መስራት ታየኝም ብሎ ነው እንግዲህ ናታን የመለሰላት። ግን እኮ እሷ በጣም ነው የምትወድህ ምናምን እያለችው ነበረ። ግን ይልቁንስ እሱን ታዩና እኔ ልጠይቅሽ አላት ማለት ነው። እሱ እንግዲህ አንቺ እንዴት ነው ጓደኛ ምናምን አልነበረሽም ወይ በህይወትሽ ውስጥ ምናምን ሲላት አይ አረ እኔ በአብረውኝ ጓደኞች ወንድ ጓደኞች ከ9 ከ10 በላይ ነበሩ ግን አብረውኝ እንደ ወንድ እንጂ አንድ ቀን ደሴት አስበውኝም አያቁም። ስለዚህ እኔ ጓደኛ የሚባል ይሄ ፍቅረኛ ትዳር ምናምን የሚባል ነገር ነው እያለችው ነበር እሷ። ምክንያቱም ዳጣ ምንም አይነት ስሜት የላትም ጀስት እንደ ወንድም የወንድም የቤተሰብ አይነት የቤተሰብነት እንጂ የፍቅር ምንም አይነት እንትን ስለሌላት ዳጣ እንደዛ ያለችው ነበር። እሱ ግን እኔ ግን ዳጣ እንግዲህ ወድሻለሁ አፈቅርሻለሁኝ ሌላት እንግዲህ አፉን እኔ እኮ በጣም ነው ያለ ባለበት ሰዓት ላይ እናትና ልጅ እንግዲህ እያዳመጡ ነበር። እኔ እንሂድና ዳጣ እኮ እስካሁን ሄዳ ብዙ ነገር ታደርጋለች ክላሱ ባለጌ ነች እኮ ምናምን እያለች እየሰካች ነበር። አረ ታይ እባክሽ እንደዛ አትሁኚ እያለች ነበር። ካላመንሽ ነይ እንሂድ ብላ እንግዲህ እናቷን ልጇን እዛ ሄዳ አሳይታታለች ማለት ነው። ለዛም እንግዲህ ሲሄዱ ስለዚህ ነገር እያወሩ ነው የደረሱት። እንግዲህ ይሄው ትንሽ ከበድ ይላል እዚህ ጋር አሁን እንግዲህ እየማገጡ ነው እንደዚህ ያደረጉ ነው ብለው እሷንም ዳጣንም ናታንም በጣም ነው የሚወነጀሉት። ለጋሽ ደረጀ ጋር ነው የሚሄደው ነገር ይሹ እንግዲህ እሱ ደግሞ ምን ይሆን ምን ተጠብቃላችሁ? ግን ጋሽ ደረጀ ሁሉንም ነገር እንደሚያበራርደው አንጠራጠርም። ምክንያቱም ናታን በጣም ነው የሚወዳት። በቀጣይ ክፍል እንግዲህ ይዘን እንመጣለን። እስከዛ ሰብስክራይብ ያደርጋችሁ ጠብቁት። መልካም ጊዜ